አራ ሴቶች ወንድ ልጅ ተወዷል። ወንድ ልጅ በእንትኖች እየሞተ በአገሪቷ ብጥብጥ ውትድርና እየሞተ ይገኛል። እና ወንድ ልጅን እንደዚህ አትጫወቱበት። ወደዛ ወደዚህ እያሽከረከራችሁ ማለት ነው። አሻንጉሊት አረጋችሁት እኮ መሀል ላይ አቆማችሁት ማለት ነው። አራ ተውልን ተውልን፣ ወንድ ልጅ ተወዷል። እናንተ ተው ግን ተው ተው ተው። ለአንድ ስለተወደ እናቴ የምሬን ነው እንዴ ሸኔ እንትን ምንድነው ውትድርና እየሄደ ወንድ ልጅ እዛው እየሞተ ነውና ፈጣሪ ለወንድ ልጆች ለሚሞቱት ለናት ለብዙዎች እህቶች ብዙ በቃ በብጥብጥ ጉዳይ የሚሞተዋልና ፈጣሪ ነፍሳቸውን በጸደገነት ያኖርልን። ፈጣሪ ሀገራችን ሰላም ያደርግልን። ግን እንደዚህ በዚህ አጋጣሚ ላነሳ የፈለኩት ዛሬ አብርሃም ማር ላይ ቆሞ እንዳሸንጉሊት እያሽከረከሩት ነበረ። ፊቱን ሲያጣምሙት ነበረ፣ እየተጫወቱበት ነበረ። ያው ድራማ ቢሆንም እንዲጫወቱበት እንዲያዋርዱት እንደዚህ መጫወቻው እንዲያደርጉት የፈቀደው አይዲያ ነው ያመጣው እሱ ቢሆንም ግን እንደዚህ ስታዩት እንደ የሆነ ወንድም አባት አላችሁና ይሰማችኋል። የሆነ ስሜት አለው። ገባችሁ አይደለ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንዴት ዋላችሁ? እንዴት ቆያችሁ? ቆይታ እንደምን ነበር? ስራ ውሎ ሁሉ ሰላም? ልብስ እየተኮስኩ ነው። ዛሬ ደግሞ ያው ውሎን እያሳያችሁ ነበር አይደለ? ቀን እያጠብኩ ምናምን ልቅላችሁ ነበረ እና አሁን ደግሞ ልብስ እየተኮስኩ ነበረ። ልብስ መተኮስ አልወድም። እዚህ ከመዳም ቤት ስራ በጣም የምጠላው ነገር ቤት ምናምን በጣም ማጽዳት በጣም እወዳለሁ። ዕቃ ማጠብ እወዳለሁ፣ ፈጣሪ ይመስገን። ግን ልብስ መተኮስ አልወድም እና እስከዛሬ ድረስ ልብስ ብዙም አልተኮስኩም። ሰው አክስቴ ነበረች። በነገራችን ላይ ከአክስቴ ጋር ነው ምን ሰራው ስራ። አክስቴ እኔ ከመጣሁ 2 ዓመቴ ነው። ግን አክስቴ አሁን ልትሄድ ነው፣ ቆይታለች ከመጣች። እሷ 6 ዓመቷን አስቆጥራለች። አሁን ለመሄድ ዝግጅት ጀምራ እንደምትውት ሻንጣው ከጀርባይ ኮቶት ብቻ ነው ቤቱ እንዳለ ቤቱ ተበታትኖ ማለት ነው። እና አሁን በቃ ልብስ መተኮስ ጀምር ነው ማለት ነው። ገባችሁ አይደለ? እስከዛሬ አንዳንዴ ነው እንጂ መተኮስ ሲፈለግ ምናምን ነው እንጂ እንደዚህ ኖርማል ተኩሼ ብዙም አላቅም። እና በጣም ይከብዳል የምር ማለት ነውና ምን ልላችሁ ፈልጌ ነው ልብስ ኩላሊትን ያሳማ ወገብን ያሳማል፣ ያቃጥላል ምናምን እግር በተለይ ያቃጥላልና ግን ማታ ማታ እግራችሁን ታጥባችሁ በባልዚ ሽት አድርጋችሁ ካልተኛችሁ በስተቀር ጠዋት መነሳት አትችሉም። ወደ ወሬ ልመለስ። ወደ ራሴ ተመለስኩ አይደለ? የመጣሁበትን ዋናው መረጃ ላቀብላችሁ የመጣሁትን ትቼ ማለት ነው። እና ሩቲና ኤፋ ምን አሉ ዛሬ መሰላችሁ? ከዚህ በፊት ያሰራሽበትን መተት አስፈታ ነው። ከዛ ወደ ራሱ ተመለሰ አብርሃም አሉ ማለት ነው። ግን አብርሃም ወደ ራሱ ከተመለሰ አብርሃም የድሮ አብርሃም ከመጣ ለሩትዬ ያለው ፍቅር ለሩትዬ የነበረውን ነገር አውቆ ጥፋተኛ እንደሆነ ካመነ ለምን እንደዚህ ደነዘዘ? እሺ ጥያቄ ማለት ነው። ለምን ደነዘዘ? ድንዝዝ እኮ ነው ያለው ልጁ። ምንም አይናገር አይጋገር እንደዚህ ብሎኛል ያለው ማለት ነው። ድራማቸው ግን ደስ ማለት ነው። እየሳቁ ነበረ። እኔ ሩቲን ነው የምወዳት፣ እኔ ሩቲን ነው ማፈቅራት፣ እንደምታፈቅራትንማ እንደምትወዳት እኛም እናውቃለን። ምን ለኛ መናገር አይጠበቅብም። ከዛ ደግሞ ስታለክስ ደግሞ ሄርሜላን እያባበለ ነበረ። በመጨረሻም ሄርሜላ ወድቃ ክፍል 3 ነገ ይቀጥላል። ሆስፒታል ትገባለች ወይዘሪት ሄርሜላ የምትባለው። አብረን ልጅ ለመውለድ እያሰብን ነበር ነው ያለችው። እያሰብን ነበር፣ እዚህ ጋር ያዝ አድርጉልኝ። እርጉዝ ነኝ ብላ ነበር፣ ግን እያሰብን ነበር ማለት እያሰቡ ነው። ገና ለማስረገዝ እያሰበ ነበር እንጂ አላስረገዘም ማለት ነው። ገባችሁ አይደለ? ስለዚህ እዚህ ጋር በደንብ አድርጋችሁ ያዝ አድርጉልኝ። ሄርሜላ እርጉዝ አይደለችም። በዚያው አጋጣሚ ያው በድራማ ማልም ይሁን ነግራናለች እርጉዝ አለመሆኗን ውሸት መሆኑን እስከዛሬ ድራማ እየሰሩ እንደነበረ በርግዝናው ጉዳይ ማለት ነውና በዚሁ ነግራናለች። እናመሰግናለን። ሆስፒታል ደግሞ ገብተሽ እዛው ያስቀርሽ አልልሽም፣ ይሻልሽ ግን የሆነ ነገር እኔ አላቅም